አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 19 በዚህች ዕለት የሐዋርያ ቅዱስ ጳውሎስ ደቀ መዝሙር አርስጥቦሎስ ሐዋርያ አረፈ። እርሱም ጌታችን ከመረጣቸውና ከመከራው በፊት እንዲሰብኩ ከላካቸው ከ7ቱ አርድእት ውስጥ የተቆጠረ ነው። በ50ኛው ቀን በዓለም መንፈስ ቅዱስ በላዩ ወረደ ጊዜ ከሐዋርያት ጋር ጸጋን እና ኃይልን ተሞልቶ ሕይወት በሚገኝበት በወንጌል ትምህርት ሐዋርያትን ተከትሎ በመሄድ አገለገላቸው። ብዙዎችንም ወደ እውነት መንገድ መልሶ የክብር ባለቤት ወደሆነ ወደ ጌታችን ኢየሱስ ክርስቶስ ሃይማኖት አስገባቸው። የክርስትና ጥምቀትንም አጥምቆ የአምላክን ሕግና ትእዛዝ ከማስጠበቁ የተነሳ ነፍሳቸውን አዳነ። አባቶቻችን ሐዋርያትም ይህን ቅዱስ አብራጣቢያስ በሚባል ሀገር ላይ ኤጲስቆጶስነት ሾሙት። ወደ እርሷም ሄዶ በውስጧ ወንጌልን ሰበከ። ብዙዎችንም በቀናች ሃይማኖት እግዚአብሔርን ወደ ማወቅ መለሳቸው። በፊታቸውም ድንቆች ታምራትን በማድረግ በሃይማኖት አጸናቸው። ነገር ግን ከአይሁድና ከዮናናውያን ብዙ መከራ ደረሰበት። ብዙ ጊዜም ወደ ፈራጆች አደባባይ ወስደው በድንጋይ ወገሩት። ጌታችንም ከመከራ ሁሉ ጠብቆ አዳነው። መልካም ተጋድሎንም በፈጸመ ጊዜ በሰላም በፍቅር አረፈ። እነሆ ለሮሜ ሰዎች በጻፈው መልእክት ሐዋርያ ጳውሎስ አስታውሶታል። በጸሎቱ የምትገኝ በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። በዚችም ቀን ደግሞ የ7ቱ ሰማዕታት መታሰቢያቸው ሆነ። እነርሱም የግብፅ ሰው እለእስክንድሮስ እና እስክንድሮስ፣ ከጋዛ መንደር አጋቢዮስ፣ ከብንጥስ ከተማ ኒሞላስ፣ ከጣራልብስ ዲዮናሲዮስ፣ ሮሜሎስ እና ተላሲዮስ ከግብፅ አውራጃዎች የሆኑ ናቸው። እነርሱም በመንፈሳዊ ፍቅር ጸንተው ስለ ሃይማኖት ምስክሮች ሊሆኑ ተስማሙ። በፍልስጤም ውስጥ ወዳለው ቂሳሪያ ደርሰው በመኮንኑ ፊት ቆሙ። በከሃዲው ዲዮቅልጥያኖስ ዘመን በክብር ባለቤት በጌታችን ኢየሱስ ክርስቶስ ማመናቸውን ገለጡ። መኮንኑም በጽኑ ስቃይ አሰቃይቶ ገደላቸው። የሰማዕትነትን አክሊል በመንግሥተ ሰማያት ተቀበሉ። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ደግሞ ቅዱስ አስከናፍርና የሚስቱ ማርታ የልጆቹ አርቃዲዮስና ዮሐንስ የዕረፍታቸው መታሰቢያ ሆነ። ይህም አስከናፍር ብዙ ገንዘብ ያለው ባለጠጋ ነው። ለእግዚአብሔርም ሕግ የሚጠነቀቅ ነበር። ልጆቹንም መንፈሳዊ ምክርንና ተግሳጽን በማስተማር አሳደጋቸው። ባደጉም ጊዜ ጥበብንና የተግሳጽን ትምህርት እንዲማሩ ተይሩት ወደምትባል ሀገር ሰደዳቸውና ትምህርታቸውን በፈጸሙ ጊዜ እንዲድራቸው በሰርጋቸው ደስ ሊለው ሽቶ ያመጧቸው ዘንድ ላከ። በመርከቡም ሆነው ሲመጡ ማዕበል ተነስቶ መርከቡ ተሰበረ። እግዚአብሔርም ከስጥመት አድኖ በየብስ አወጣቸው። ዮሐንስ የተባለውን በአንድ ቦታ ማዕበሉ አውጥቶ ጣለው። ዮሐንስም ተስፋ በቆረጠ ጊዜ ወደ ቅዱሳን ገዳም ሄዶ መነኮሰ። ስለ ወንድሙ ስለ አርቃዲዮስም እንደሞተ ተጠራጥሮ በጾም በጸሎትና በስግደት ስጋውን አደከመ። አርቃዲዮስም ወደ ዮርዳኖስ ገዳም ገብቶ ከአንድ ቅዱስ አረጋዊ ሰው ዘንድ መንኩሶ እየተጋደለ 3 ዓመት ኖረ። አስከናፍር ግን ልጆቹ በማዕበል እንደሰጠመው በሰማ ጊዜ ከሚስቱ ጋራ ማቅ ለብሶ አመድ አንጥፈው እያለቀሱ ተቀመጡ። በአንዲትም ሌሊትም አስከናፍር በሕልሙ ልጁ ዮሐንስን በራሱ ላይ ከዕንቁ የተሰራ አክሊል ተቀዳጅቶ መስቀል ይዞ አየው። አርቃዲዮስንም በኮከብ አምሳል የሆነ አክሊል በራሱ ላይ ደፍቶ አየ። ከእንቅልፉ ነቅቶ ለሚስቱ ያየውን ነገራት። ከዚያም በኋላ በየአድባራቱና በየገዳማቱ የልጆቻችንን ወሬ እንመረምር ዘንድ ተነሺ እንሂድ አላትና ወደ ዮርዳኖስ ሄደው ከመጥምቁ ዮሐንስ ገዳም ደረሱ። ልጃቸውን አርቃዲዮስን ያመነኮሰውን አረጋዊ አባት አገኙት። ችግራቸውን ነገሩት። እርሱም የክርስቶስ ወላጆች አትዘኑ፣ ወደ ቤተ መቅደስ ስትመለሱ ልጆቻችሁን በሕይወት ታገኛላችሁ አላቸው። ደስ እያላቸውም ተመለሱ። ዮሐንስም በመስቀል በዓል እንዲሳለም መጣ። አረጋዊውም ጠርቶ ከአርቃዲዮስ ከወንድሙ አገናኘው። ተያይዘውም አለቀሱ። ደግሞ አስከናፍርን ከሚስቱ ጋር ጠርቶ ከልጆቻቸው ጋር አገናኛቸው። በላያቸውም ወድቀው እየሰሟቸው አለቀሱ። ከዚህ በኋላ ከዚህ አረጋዊ ዘንድ የምንኩስና ልብስ ለበሱ። ሚስቱ ማርታንም ከሴቶች ገዳም አስገባት። አገልጋዮችንም ነፃ አውጥቶ አሰናበተ። ገንዘቡንም ለድሆችና ለችግረኞች በተነ። ከገዳምም ገብቶ በጾም በጸሎት ተወሰነ። እንዲሁም
የተባረኩ ልጆቹ በገድል በትሩፋት የተጠመዱ ሆነው ኖሮ ጌታችንንም ደስ አሰኙት። በፍቅር በአንድነትም አረፉ። በረከታቸው ከእኛ ጋር ለዘላለሙ ይኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 20 በዚች ቀን በእስክንድርያ ለተሾሙ አባቶች ሊቃነ ጳጳሳት 57ኛ የሆነ የከበረ አባት የእስክንድርያ ሊቀ ጳጳሳት አባ ሚካኤል አረፈ። ዘአቅረብኩ ማሕሌተ ዘኪርየ አእላፈ እምነ ህፀምዱ ከዘልፈ ለላነብብቶ ከብዜኔቴ መጽሐፈን ተለስከ እግዚኦ ጸሪቀ ምሉቶ ክፈ መላእቡ ብላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕቱ ጻድቃን ደናግል አዲ ወመነኮሳት ኢራን ባርኮ በበዛቲ መካን እስከ ረገ ሊቆኖስ ይዛል ለጻፎ በክርታስ ወለዛ ጻፎን ዘደስ ወለዛምቦ ስርቆ ሳዲሰ ወለሰማ ቀሎ ዝነፈስ ጸሎተሙ ማርያም አረቂተ ኩሉ እንባስ ብረ ማረን ኢየሱስ ክርስቶስ በቅዱሳኑ ጸሎት ይጠብቀን። በረከታቸውም ከኛ ጋር ትኑር። ኦ አምላክነ በከመ ትቀ ወአኮ በከመ ሰና አምር ዘውሳት